ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ተማሪዎች የትምህርት ምዘናና ፈተናዎች አገልግሎት ባወጣው የፈተና ፕሮግራም መሰረት ዝግጅት እንዲያደርጉ የትግራይ ክልል ትምህርት ቢሮ ትዕዛዝ ሰጥቷል። የመረጃ ነጻነት አዋጅን የሚያስፈጽመው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ፓርላማ ገብተው እንዳይዘግቡ የተከለከሉ ሚዲያዎችን በሚመለከት የመቆጣጠር ስልጣን እንደሌለው ገልጿል። ሌሎችንም ይዘናል። አብራችሁን ቆዩ። የትግራይ ትምህርት ቢሮ ይፋ ባደረገው ደብዳቤ መሰረት ተማሪዎች ከሐምሌ 22 እስከ 24 ቀን 2018 ዓ.ም በወረቀት በሚሰጠው ፈተና ላይ እንዲሳተፉና ከትምህርት ምዘናና ፈተናዎች አገልግሎት የወረዱትን መመሪያዎች እንዲተገብሩ አሳስቧል። በትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ የተፈረመው ደብዳቤ በፌዴራል ደረጃ በተደጋጋሚ የተደረጉት የፈተና ጊዜ ማራዘምና የኦንላይን ፈተናን ማስተጓጎል ሙከራዎች በክልሉ ተማሪዎች ላይ ከፍተኛ በደል ማድረሳቸውን ይገልጻል። ቢሮ ይህንን በደል ለመቋቋምና የተማሪዎችን መብት ለማስከበር የራሱን ፈተና ለማዘጋጀት ወስኖ እንደነበር አስታውሷል። ይሁን እንጂ አሁንም በፈተና ወቅት ሂደቱን ተከትሎ የሚመጡ ማናቸውም አይነት የአፈጻጸም የቴክኒክ ወይንም የውጤት ችግሮች ካጋጠሙ የክልሉ ካቢኔ በማንኛውም ጊዜ ውሳኔውን መልሶ ሊከልስ ወይንም ሊገመግም እንደሚችል ጠቁሟል። ከዚህ ቀደም በፈተናው አሰጣጥ ሂደት ላይ በርካታ መስተጓጎሎችና የፖለቲካ ውሳኔዎች ታይተዋል ያለው ደብዳቤው ፈታኞችን ከመላክ የኦንላይን ፈተናን ለመጫን ከመሞከርና ያለበቂ ምክንያት የፈተና ጊዜን ከማራዘም ጋር ተያይዞ የተፈጠሩት ችግሮች በተማሪዎች ላይ ጫና መፍጠራቸውን ቢሮ ጠቁሟል። በመሆኑም አሁን የተያዘው መርሃ ግብር ተማሪዎች ያሉትን እድሎች እንዲጠቀሙ ታስቦ የተዘጋጀ ቢሆንም ቢሮ ግን ሂደቱን በጥንቃቄ እንደሚከታተል አስታውቋል። ሁሉም የወረዳና የከተማ ትምህርት ጽሕፈት ቤቶች ተማሪዎቻቸውን ለአሁኑ ፈተና ዝግጁ እንዲያደርጉ ያሳሰበው ቢሮ ከቢሮ የሚወርዱ ተጨማሪ የአፈጻጸም መመሪያዎችንም እንዲተገብሩ አሳስቧል። የመረጃ ነጻነት አዋጅን የሚያስፈጽመው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ፓርላማ ገብተው እንዳይዘግቡ የተከለከሉ ሚዲያዎችን በሚመለከት ተጠሪነቱ ለፓርላማው በመሆኑ ፓርላማውን የመቆጣጠር ስልጣን እንደሌለው ገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመረጃ ነጻነት አዋጅ ቁጥር 1427/2018ን በሚመለከት በትላንትናው ዕለት መግለጫ የሰጠ ሲሆን ዋና እንባ ጠባቂዋ ወይዘሮ ስመኝ ውቤ አዋጁ በፓርላማ የጸደቀበትን ዕለት ጨምሮ የግል መገናኛ ብዙሃን በፓርላማ ተገኝተው እንዳይዘግቡ መከልከሉን አስመልክቶ እንባ ጠባቂ ተቋም ምን እየሰራ እንደሆነ ጥያቄ ቀርቦላቸዋል። ለጥያቄው ምላሽ የሰጡት ዋና እንባ ጠባቂ ወይዘሮ ስመኝ የአዋጁን መጽደቅና ተቋሙ ለፓርላማ ያቀረበውን የ11 ወራት ሪፖርት በርካታ ሚዲያዎች ሲዘግቡ መመልከታቸውን ገልጸው ተጠሪነታችን ለፓርላማ ስለሆነ ፓርላማውን ወደ ላይ የመቆጣጠር ስልጣን የለንም ብለዋል። ክፍተቱ የት ጋር እንደሆነ እርግጠኛ አይደለንም ያሉት ዋና እንባ ጠባቂዋ ችግር ካለም ምላሽ የሚሰጠው ፓርላማው እንጂ እንባ ጠባቂ ተቋም ምላሽ ለመስጠት እንደሚቸገር ገልጸዋል። የተሻሻለውን የመረጃ ነጻነት አዋጅ ለማስፈጸም እንባ ጠባቂ ሙሉ ስልጣን የተሰጠው ሲሆን መረጃ በማይሰጡ ኃላፊዎች ላይ አስተዳደራዊ እርምጃ የመውሰድና ስልታዊ ምርመራ የማድረግ መብት እንዳለው ተደንግጓል። ለ17 ዓመታት ስራ ላይ የነበረው የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 በርካታ ችግሮች ነበሩበት ያሉት ወይዘሮ ስመኝ ድንጋጌዎችን የማስፈጸምና የመቆጣጠር ኃላፊነት ለእንባ ጠባቂ ተሰጥቶ የነበረ ቢሆንም የተሰጠው ኃላፊነት ግን የተሟላ ባለመሆኑ ለመረጃ ነጻነት ተፈጻሚነት እንቅፋት መሆኑን በተለያዩ ጥናቶች መመላከቱን አብራርተዋል። የበፊቱ አዋጅ ሁለት የተለያዩ መሰረታዊ ነጻነቶች የሚመሩበትን ድንጋጌዎች በአንድ አጣምሮ በመያዙ በተለይም የመረጃ ነጻነት ድንጋጌዎች በተሟላ የአስተዳደር ስርዓትና የአፈጻጸም ግልጽነት እንዳይቀርብ ማድረጉን ተናግረዋል። የተጠየቀው መረጃ ስለሚሰጥበት የጊዜ ገደብ የያዘውን የአዋጁን ድንጋጌ ክፍል ያስረዱት ዋና እንባ ጠባቂዋ መደበኛ የመረጃ ጥያቄን የተቀበለ የመረጃ ኃላፊ በበፊቱ አዋጅ 30 ቀናት የነበረውን በ21 የስራ ቀናት ውስጥ ምላሽ መስጠት እንዳለበት መደንገጉን ገልጸዋል። በእነዚህ ቀናት መረጃውን መስጠት ካልተቻለ የጊዜ ገደቡን ለአንድ ጊዜ ብቻ ለተጨማሪ 14 ተከታታይ ቀናት ላልበለጠ ጊዜ ማራዘም እንደሚቻል መደንገጉን ወይዘሮ ስመኝ ተናግረዋል። ነገር ግን የቀረበው ጥያቄ አስቸኳይ የመረጃ ጥያቄ
ከሆነ በ48 ሰዓታት ውስጥ ምላሽ መሰጠት እንዳለበት፣ ይህም በበፊቱ አዋጅ 10 ቀናት እንደነበር አስታውሰው የተደረገው ማሻሻያ ተገቢ ነው ብለዋል። የተጠየቀው መረጃ ለህዝብ ተወካዮች ምክር ቤት ወይንም የመንግስት አካል ተጠሪ ለሆነለት ወይንም ለሌላ የመንግስት አካል ለማቅረብ የተዘጋጀ ሪፖርት ከሆነ ግን ለሚመለከተው አካል እስከሚቀርብ ድረስ 21 የስራ ቀናት ቢያልፍም የመረጃ ጥያቄውን ለተወሰነ ጊዜ ማዘግየት ወይንም ለሌላ ጊዜ ማስተላለፍ እንደሚቻል መደንገጉን ዋና እንባ ጠባቂዋ አስረድተዋል። በትግራይ ክልል የጸደቀው አዲስ የግዳጅ ወታደራዊ ምልመላ ወይንም የክተት አዋጅ ወጣቶችን ለከፍተኛ ፍርሃትና ስደት እየዳረገ ይገኛል። አዋጁ እድሜና ጤናቸው የሚፈቅድላቸው ዜጎች በሙሉ በግዳጅ እንዲመለመሉ የሚያዝ ሲሆን አሻፈረኝ ባሉት ላይ እስከ ሞት ቅጣት የሚደርስ ጠንካራ እርምጃን ይደነግጋል። በትግራይ ክልል የመንግስትነት ስልጣን የያዘው ህወሓትና ወደ ስራ እንዲመለስ የተወሰነው የቀድሞ ምክር ቤት ያጸደቀውን የአስገዳጅ ወታደራዊ ምልመላ አዋጅ ተከትሎ በርካቶች በተለያየ አማራጭ እየሸሹ ወደ አቅራቢያ ከተማዎች እንዲሁም እስከ አዲስ አበባና ሐዋሳ ድረስ እየሸሹ ነው። የሂውማን ራይትስ ዋች ሪፖርት እንደሚያመለክተው በክልሉ ከ15 ዓመት ጀምሮ ያሉ ታዳጊዎችን ጨምሮ ወጣቶችን በኃይል ለመመልመል የሚደረገው ጥረት በህዝቡ ላይ ትልቅ የፍርሃት ድባብ ፈጥሯል። በዚህ ምክንያት በርካታ ወጣቶች ህይወታቸውን ለአደጋ አጋልጠው በጥቁር ገበያ የአውሮፕላን ትኬት በመግዛትና በጭነት መኪናዎች ውስጥ በመደበቅ ወደ አዲስ አበባ እየተሰደዱ እንደሚገኙ ተጠቁሟል። የ24 ዓመቱ ወጣት ዳዊት ገብረ ህይወት ለሪፖርተር እንደገለጸው እሱ ከትግራይ በወጣበት ጊዜ በየቀኑ ከክልሉ የሚወጣው ሰው ቁጥር እጅግ ከፍተኛ የነበረ ሲሆን የአውሮፕላን ትኬት ማግኘት ፈጽሞ የማይታሰብ በነበረበት ሁኔታ ራሱን ለማትረፍ ሲል በጥቁር ገበያ 9400 ብር የአየር ትኬት ገዝቷል። እንደ ወጣት ዳዊት ገለጻ የግዳጅ ምልመላ ስጋት በተለይም በስራ አጦችና ዝቅተኛ ገቢ ባላቸው ወጣቶች ላይ የከፋ ሲሆን ህወሓት የትግራይ ህልውና አደጋ ላይ ነው፣ ስልጠና ግዴታ ነው ይላል የሚሉ ቢሆንም በማይገመት ሰዓት 2 ወይንም 3 ሆነው ታጥቀው ይመጡና ጎትተው ይወስዱሃል ሲል ያመለጠበትን ሁኔታ ገልጿል። የህወሓት አመራሮች ምልመላው ድንበር ላይ ካለው የፌዴራል ጦር ስጋት አኳያ ለሀገር መከላከያ አስፈላጊ መሆኑን በመግለጽ የግዳጅ ወታደራዊ ምልመላ ክሶችን ፕሮፓጋንዳ ነው ሲሉ ቢያስተባብሉም እንደ አቶ ጌታቸው ረዳ ያሉ ፖለቲከኞች ግን ድርጊቱን ወንጀልና ወጣቶችን ለፖለቲካ መጠቀሚያ የማድረግ ተግባር ነው ሲሉ ይተቻሉ። በአሁኑ ወቅት ወደ አዲስ አበባ የገቡት ስደተኛ ወጣቶች ከአካላዊ ጥቃት ቢያመልጡ በዋና ከተማዋ ከባድ የስራ አጥነትና የኑሮ ውድነት ፈተና እየገጠማቸው ይገኛል። በጥቁር ገበያ የአውሮፕላን ትኬት መግዛት የማይችሉ ወጣቶች ከክልሉ ለመውጣት እጅግ አደገኛ በሆኑ የየብስ መንገዶች ላይ ህይወታቸውን ለአደጋ አጋልጠው እየወጡ እንደሚገኙ ተመላክቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።